ሰላም ነው። እንዴት ነህ? አለህ? ደህና ነህ? ሰላም ነው አልሐምዱሊላህ። አለን። ረመዳን እሺ፣ እንዴት ነው? አሪፍ ነው አልሐምዱሊላህ። በርቱ። እሺ፣ አንዳንድ ጥያቄዎች አሉኝ። ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እሺ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻሃዳ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃችኋለን። አዎ፣ የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጂል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው። መቼም በ40 ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ በፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንዲሄዱ እንደነበረ ነው አይደል? ናሬትድ የሚያደርገው ይሄ ሀዲስ ላይ ወይም እንደሚናገረው ማለት ነው። ከዛ በፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወራው፣ የሰማሁትን ነው ማወራህ። ይህ ስህተት ነው ይህ ትክክል ነው የምትለውን ያንተን እምነት እቀበላለሁ፣ ያንተ ስለሆነ እምነት። አብሽር አብሽር አብሽር። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆነው ታታሪ ሆነው ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተልህ። በጣም ትዕግስትህን አደንቃለሁ። ኪፕ ኢት አፕ። እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አብሽር አይ አብሽር ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። አብሽር አብሽር። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? እሺ፣ አንዱ ጨረስክ? ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። እሺ፣ በቃ ልመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው የአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለው የሚያምኑ ናቸው።
ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሄዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አላህ ነው ብለህ ያውቃሉ እኮ። ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ብን አብድልሙጠሊብ፣ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ ይላሉ። ቃል በቃል እኔ የአባቴ የአብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል። አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃምና እስማኤል ያደረጉት